ቤትን እኛ ጋር በቃ የት እጀና ሰው ነው አይፈለከው አራስከኝ ሰው ይፈለከው። በነገራችን ላይ ፍፄን የወንድሙና የእህቱ ጠበቃ ብየዋለሁ። የምሬን ነው የምላችሁና የዛሬውማ የተለየ ነው። ሙፍታ ወንድማቸው ምን ነው ትልቅ ሰው ጥሩ ሰው አልነበርክም እንዴ? ጭራሽ ጓዝህን ጠቅልለህ መጣክ እንዴ? ኧረ ተው፣ የፍቅር መእስማ አትሆን። ተው እንጂ ተው። እኛ አማቻችን ታሞ ጨንቆን ያለ ነው። በነገራችን ላይ ይሄ ቪዲዮ የእናንተ ዛሬ ይቀረጥ ትናንት ይቀረጥ የምናውቀው ነገር የለም። ብቻ ዛሬ መጣችሁ ደብሮናል፣ ከፍቶናል፣ ግን የተወሰነ ፈታ አደረጋችሁን። ሰላም ውድ የተከበራችሁ የኔ ውድ ቻናል ተከታታዮች አላችሁልኝ፣ እንደምንድናችሁልኝ? እንግዲህ ዛሬ ሙፍታ እና ሀይሚዬ ቤት ነው ሄጄ የምኖረው እያለ እየቀወጠው ነው አልኳችሁ። እየቀወጠው ነው። ከብሩኬና ከሀይሚ አጠገብ መሆን አለብኝ እያለ ነው። እያንዳንዱ ነገር ያው ደስታቸውን አብሮ ለመካፈል ይመስለኛል እኔ የተረዳሁት ነገር ማለት ነው። ግን ያው ፍፄ ደግሞ አይሆንም፣ ሶስተኛ ሰው ተገባ ፍቅር ይበላሻል ነገር ይመስለኛል። ሶስተኛ ሰው በእነሱ መሀል መግባት የለበትም። እነሱ ብቻ እስቲ ይግባውልን። የረሱትን ጭቅጭቅና ጠብ እንደገና ደግሞ ያስቡታል፣ ይጣሉብናል እንደገና። አሁን እኔ ፍፄን የተረዳሁት እንዴት መሰላችሁ ቤተሰብ? የሆነ ፈርቷል። ገባችሁ? የባለፈውን ምናምን ጠቡን ምኑን እንዲረሱት ነው የሚፈልገው እና ልክ ፍቅራቸው እንዲመለስ ነው የሚፈልገው እና እውነት እንደዛ ሀሳቢ እንደዚህ የሚያስብላችሁ ሰው ሲኖር አፍቅሩ ውዶች። እንደዚህ የሚያስብላችሁ ወዳጅ ከሌለ አታፍቅሩ። ያስፈልጋል እንደዚህ የሚያስብላችሁ መስላችሁ ከፍቅረኛችሁ ቀጥሎ ያው ምርጥ ጎረቤት ወይንም ምርጥ ወንድም ትላላችሁ። አሁን ፍፄ ለብሩኬም ለሀይሚም ሳያዳላ ለሁለቱም እኩል ነው የሚያስብላቸው ማለት ነው እና ሁለቱ እንዲጻጻሙ ሁለቱ ተነጋግረው በጋራ ችግራቸውን መሆንም እኮ ያለበት ነው። ግን ቤተሰብ ማለት ምን መሰላችሁ? ማንም ሰው የሚለው ነገር ነው። ሶስተኛ ሰው በፍቅር መሀል ተገባ ይበላሻል። ፍቅር ዋጋ የለውም፣ ዋጋ ቢስ ነው የሚሆነው። ግን ምንድን ነው መደረግ ያለበት? ሁለት ፍቅረኛሞች ተጣሉ፣ የተጣሉበትን ኬስ ተነጋግረው መፍታት ነው። ብሩኬና ሀይሚ የተጣሉት ደግሞ በብሩኬ ኤክስ ገርፍሬንድ በድሮሮ በባለፈ ማንነት ነው ጭቅጭቅ የፈጠሩት አይደለ? ይሄ ነገር በጣም ቀላል ነበረ። ልጅቷ ምን ፈልጋ እንደሆነ ባናቅም ጭልፊት መታ የእነሱን ደስታ ብጥብጥ አደረገችው። እኛ ደግሞ ሴቶች ባህሪያችን ነው መቅናት፣ እንቀናለን። በተለይ ደግሞ አፍቃሪ ሆነን ስንገኝ በጣም ከባድ ነው። እውነቴን ነው የምላችሁ፣ ትቀናላችሁ። አልቀናም ብትሉ ራሱ አያስችላችሁም፣ ትቀናላችሁ። እንዴ ሆነን ቀንተን እኮ ስለምናቅ ነው እንደዚህ የምንለው። አያስችላችሁም። ፍቅር ውስጥ ስትሆኑ ነው እሱን የምትረዱት። ግን የምር ካላፈቀራችሁ ውዴታ ብቻ ከሆነ ግድም አይሰጣችሁም የዛን ያክል ማለት ነው። ሀይሚ ጋር ያለውን እኔ የተረዳሁት በቃ አፍቃሪ ስለሆነች፣ ከልቧ አፍቃሪ ሰው ስለሆነች፣ ታማኝም ስለሆነች የባለፈ ነገርም እንኳን ቢሆን መታሰብ በጠብጣቸው እኔ አምነዋለሁ ብሩኬን ብላ አይደለም የተቀመጠችው። እንድትቀና ነው ያደረገቻት ልጅቷ። የሆነ ነገር እንድትጠረጥር ነው ያደረገቻት። ከኋላ የመጣ አይና ወጣ። ልጅቷ እኮ ሄዳለች። አሁን መጥቶ ምን የሚበጠበጥ ነገር እንደው ይበጥብጣትና ግን ፍፄ እያደረገ ያለው ይሄ እንዲግባቡ በቀልድ ወደ መስመር እንዳይስቱ መስመር እንዲይዙ ምናምን የሚያደርገው ነገር በጣም አሪፍ ነው። ሌላው ነገር ደግሞ እኔ ዛሬ የሰማሁት የምን መሰላችሁ? አሁን ከመሸ ቃልዬ አትጨነቂ፣ አሁን ሴት የተባለችዋ የለችም፣ ስራው የሚቀጥል ነው። ይሄ ድራማቸው ቀጣይነት ይኖረዋል። እኔ እርግጠኛ ሆኜ አይደለም ማወራችሁ። ምናልባት ይሄንን ተሌላ ሰው ሰምታችሁ ከሆነ ብዬ ነው የምነግራችሁ ማለት ነው። እኔ እርግጠኛ ሆኜበት አይደለም እያወራኋችሁ ያሉት። ያው መጥፎ ነገር ስላልሆነ መልካም ነገር ስለሆነ ነው እየነገርኳችሁ ያሉት። እንዳትወቅሱኝ ባይዘወይ እና ትጨነቂ ቃልዬ። እንደዛ አጓጉል ቃላቶችንም በምታያቸው ቪዲዮ ላይ አስወርውሪ። ምክንያቱም እየሰሩ ያሉ ድራማ ነው። ምንም ሴት የለም።
ታቂ የለ ወይ? ብሩኬን ታቂዋለሽ። እሱ አውቆ እንደው ሀይሚዬን ለማጨለል ነው እንጂ እንደዛ እንኳን የሚያደርግ አይደለም። ሀይሚን አጠገቡ አስቀምጦ እንደዛ አይነት ነገር የሚያደርግ አይደለም። በመሰረቱ እንደው እንደ ስሬስ ብናየው እንደ ስሬስ ብንወስደው እውነት ነው፣ ይሄ እውነተኛ ነገር ነው ብለን ብንወስደው በጣም ነውር ነው። ለምን መሰላችሁ? የሚታየው እንዴት መሰላችሁ? ልክ በሀይሚ ህይወት ላይ እቃቃ እንደ መጫወት ነገር ነው አይደል የሚወሰደው። ሀይሚም ባትሆን ከሱ ጋር ያለችው ሌላ ሴትን ብትሆን አሁን ላይ ከብሩኬ ጋር ያለችው በዛይ ሴት ላይም እንደዛው የእሷ ላይፍ ላይ እቃቃ እንደመጫወት ማለት ነው። ስለዚህ እንደዛ ደግሞ ሊሆን የማይችል ነገር ነው። እኛ ራሱ ማሰባችን መገመታችን እነሱ ያወሩትን ይዘን በጣም ይሄ ሸም የሚያስዝ ነገር ነው። እኛ ማመናችን ራሱ አሁን ብሩኬ ቴክስት ላከች ምናምን ሲል እኔ ራሴ ማመኔ በጣም ነው የገረመኝ ለራሴም። ምክንያቱም ዝም ብዬ ሳስበው እንዴት ሊሆን ይችላል ማለት ሀይሚ ሴት አይደለችም እንዴ? ታዲያ ለምንድን ነው እዚህ ጋር የተቀመጠችው? ማለት በሚፈጠሩት ነገሮች እርስ በራስ ክብርን ዝቅ ለማድረግ እንዴ አሁን እየተደረገ ያለው ክብር ዝቅ የሚያደርግ ነገር ነው። አልጋ ቤት ምናምን እንደዚህ አይነት ፕራንኮች ለነገ እኮ ለህይወቷ ለሱ ወንድ ልጅ ነው ችግር የለውም። ሴት ልጅ ናት ሀይሚ። ለነገ ለህይወቷ ጥሩ አይደለም ይሄ። ኧረ ዝም ብለው ነው፣ ምንም ነገር የለም። ሲጀመር ደግሞ ባይዋደዱ እነዚህ ልጆች ወደፊት ባይፈላለጉ እንደዚህ አይነት ፕራንክ ክብረን የሚነካ ፕራንክ ራሱ ምናምን አይሰሩም። ስለዚህ ቃል ተረጋጊ፣ ወደ ራስሽ ተመለሽ ማለት ጀመርኩኝ ማለት ነው። እና ይሄም ድራማ ቀጣይነት አለው፣ ያስቀጥሉታል የሚባሉ ነገሮች ነው የሰሙት። ቀጣይነትም ካለው እንግዲህ ሳትጎዳዱ ቀጥሉት፣ ግን ሰላም አውርዱ፣ አትጨቃጨቁ። ሰላም ይበልጣል ከምንም በላይ። እንግዲህ ደግሞ ብሩኬ እስቲ ዛሬ ከመጡ የሚሆነውን ነገር እናያለን። ሰላም መሆኑንም በዛው ምን ሆኖ እንደሆነ ደም እየለገሰ ነው ወይስ ታሞ ነው የሚለውንም ነገር በዛው የሚነግሩን ይሆናል። ያለውን ነገር የምናይ ይሆናል። እና ቤተሰብ እርስ በራስ አትጣሉ። የእነሱ ወዳጅ የሚሆናችሁ እርስ በራስ አትጣሉ። መጣላት አስፈላጊ አይደለም። እውነቴን ነው የምላችሁ። ፍቅርን የመሰለ ነገር የለም። እኔ ከፍፄ ነው አንድ ነገር የተረዳሁት። ማለት ፍፄ ለጓደኞቹ ለሀይሚም ለብሩኬም ሳያዳላ አንድነታቸውን ፈልጎ ሰው ሙፍታም የቅርብ ጓደኛ ነው በእርግጥ አይደለ? እሱ እንኳን በመሀላቸው እንዳይገባ ያደረገው ነገር በጣም ነው ያስገረመኝ። አያችሁ ሰው ማለት እንደዚህ ነው። እና ከሱ ትልቅ ነገር ነው እኔ የወሰድኩትኝ። እውነተኛ ሰው ስትሆኑ በቃ እንደዚህ ነው የምታደርጉት።